አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የወልደ እግዚአብሔር ጥምቀት። ለምን ተጠመቀ አምላካችን? መድኃኒታችን ኢየሱስ ክርስቶስ በ30 ዘመኑ በእደ ዮሐንስ በዮሐንስ እጅ ማለት ነው በፈለገ ዮርዳኖስ ተጠምቋል። ለምን ተጠመቀ የሚል ጥያቄ መነሳቱ አይቀሬ ነው። የተጠመቀው እንደ አይሁድ ስርዓት ለመንጻት፣ እንደ ዮሐንስ ጥምቀት ለስርየተ ኃጢአት አልነበረም። ዳሩ ግን ስለሚከተሉት ምክንያቶች ተጠምቋል። አንደኛ፣ ትህትናን ለማስተማር። መምህረ ትህትና የሆነው መድኃኒታችን ኢየሱስ ክርስቶስ ለተከታዮቹ አርአያ ይሆን ዘንድ የእጁ ፍጥረት በሆነው በአገልጋዩ በዮሐንስ እጅ ተጠምቋል። መጥምቀ መለኮት ዮሐንስ እኔ ባንተ ልጠመቅ ይገባኛል እንጂ አንተ በእኔ እንዴት ትጠመቃለህ ብሎ ለማጥመቅ ፈቃደኛ አለመሆኑን ቢናገር ጌታ አሁንስ ፍቀድልኝ እንዲህ ጽድቅን ሁሉ መፈጸም ይገባናል በማለት እንዲያጠምቀው ያዘዘው መጠመቁ ለተከታዮቹ ትህትናን ለማስተማር እንደሆነ አስረድቷል። ማቴዎስ ምዕራፍ 3 ቁጥር 15። ሁለተኛው ጌታችን የተጠመቀበት ምክንያት አርአያ ለመሆን ነው። ጥምቀት ዳግመኛ ከእግዚአብሔር የምንወለድበት ማለትም የልጅነት ጸጋን የምንጎናጸፍበት ምስጢር ነው። ያለ ጥምቀት የዘላለም ሕይወት አናገኝም። ስለዚህ ሰው ሁሉ በዚህ አምኖ መጠመቅ ግድ ስለሆነ እርሱ ራሱ በመጠመቅ ለእኛ አርአያ ሆኖ አሳይቶናል። ሶስተኛ፣ የዕዳ ደብዳቤያችንን ለመደምሰስ ነው የተጠመቀው። ጥንተ ጠላት ዲያብሎስ አዳምና ሔዋንን ካሳተ በኋላ በጨለማ መጋረጃ ጋርዶ አገዛዙን አጸናባቸው። ኋላም በስቃይ ላይ ላሉት አዳምና ሔዋን የእርሱ ባሪያዎች መሆናቸውን አምነው የባርነት ማረጋገጫ ደብዳቤያቸውን በእብነ በረድ ጽፈው ቢያመጡለት አገዛዙን እንዲያቀልላቸው ነገራቸው። እነርሱም እውነት መስሏቸው አዳም የዲያብሎስ ወንድ አገልጋዩ፣ ሔዋን የዲያብሎስ ሴት አገልጋዩ ብለው በሁለት እብነ ሩካም ጽፈው ሰጥተውታል። ዲያብሎስም አንዱን በዮርዳኖስ አንዱን በሲኦል አስቀምጦት ነበር። ጌታም በተጠመቀ ጊዜ ዮርዳኖስ ያለውን የዕዳ ደብዳቤ በእግሩ ተረግጦ እንደ አምላክነቱ አቅልጦ አጥፍቶታል። በሲኦል የተጣለውን ደግሞ በዕለተ ዓርብ በአካለ ነፍስ ወርዶ ነፍሳትን ሲያወጣ አጥፍቶታል። ቆላሲስ ምዕራፍ 2 ቁጥር 13። ሌላው አምላካችን የተጠመቀበት ምክንያቱ አንድነቱና ሶስትነቱን ለመግለጥ ነው። እግዚአብሔር አንድ ሲሆን ሶስት ሲሆን አንድ መሆኑ በዘመነ ብሉይ በሁሉም ዘንድ እንደ አዲስ ጎልቶ የማይታወቅ ምስጢር ነበር። በአጭር ቁመት በጠባብ ደረት ተወስኖ ከሶስቱ አካላት አንዱ አካል እግዚአብሔር ወልድ በስጋ በተገለጠ ጊዜ አንድነቱና ሶስትነቱን ገልጦ አስተምሯል። ሶስትነቱን በትምህርት ከመግለጡ በፊት በጥምቀቱ ወቅት በገሃድ እንዲገለጥ አድርጓል። ሶስቱ አካላት በአንድ ቅጽበት በአንድ ቦታ ማንነታቸውን ገልጠዋል። የማቴዎስ ወንጌል ምዕራፍ 3 ቁጥር 16። ይኸውም አብ በደመና ሆኖ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ሲመሰክር፣ መንፈስ ቅዱስ በርግብ አምሳል በራሱ ወይም ወርዶ በራሱ ላይ አርፎ፣ አካላዊ ቃል ክርስቶስ ደግሞ በፈለገ ዮርዳኖስ ቆሞ በመታየት ህቡ የነበረው ድብቅ ስውር የነበረው የሥላሴ ምስጢር ገሃድ ሆነ። እንግዲህ በእነዚህ ምክንያቶች ከብዙ በጥቂቱ እንግዲህ ይህንኑ የምናይበት ነው። አምላካችን ለምን ተጠመቀ የሚለውን ስናይ ጠቅለል ስናደርገው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ በባህረ ዮርዳኖስ የተጠመቀው እንዳልነው እንደ አይሁድ ስርዓት ለመንጻት፣ እንደ ዮሐንስ ጥምቀት ደግሞ ከእስር ኃጢአት ለመንጻት አይደለም። ለአብነት እርሱ ተጠምቆ እናንተም ተጠመቁ ለማለት አርአያ ለመሆን ዮሐንስ ወንጌል ምዕራፍ 13። በብሉይ ኪዳንም ተሰውሮ የነበረውን አንድነትና ሶስትነት ለመግለጥ ማቴዎስ 3 አሁን ያየነው። ጠላት ዲያብሎስ በዮርዳኖስ የጣለውን የዕዳ ደብዳቤያችንን ለመደምሰስ ቆላሲስ ምዕራፍ 2 እንዲሁም ደግሞ የእኛን ጥምቀት ለመባረክና ለመቀደስ የሚለውን እናያለን። ሌላው ደግሞ የመጨረሻው ለትህትና ነው። ስለዚህ ጌታችን አንድ ሰው ለምን ተጠመቀ ቢባል እነዚህን እንደ አንኳሮቹን እንኳን እንዳንዘነጋቸው በዚህ መልኩ የምናየው ነው። ሁለተኛው የምናየው ጥያቄ በዮርዳኖስ ወንዝ ለምን ተጠመቀ? ብዙ ወንዞች በጊዜው ሲኖሩ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ መጠመቁ የአጋጣሚ ጉዳይ አይደለም፣ ወይም
በኢየሩሳሌም ውስጥ ሌሎች አፍላጋት ባለመኖራቸው እንደዚሁም ዮርዳኖስ የጠለቀ ወንዝ በመሆኑ አልነበረም። የዮርዳኖስን ወንዝ መርጦ የተጠመቀበት መሰረታዊ ምክንያት አለው። ምክንያቶቹን እኔ አንደኛ ትንቢቱን ለመፈጸም። ትንቢት ድርጊትን ቀድሞ የሚነገር ነው። አማናዊ ትንቢት ጊዜውንና ወቅቱን ጠብቆ መፈጸሙ አይቀሬ ነው። ጌታ በዮርዳኖስ ወንዝ እንደሚጠመቅ ድርጊቱ ከመፈጸሙ ከ1000 ዘመን ቀደም ብሎ በቅዱስ ዳዊት አማካኝነት ትንቢት ተነግሮ ነበር። ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላ ተመለሰ። ተራሮች እንደ ኮርማዎች፣ ኮረብቶቹም እንደ ጠቦቶች ዘለሉ። አንቺ ባህር የሸሸሽ፣ አንቺም ዮርዳኖስ ወደ ኋላሽ የተመለስሽ ምን ሆናችኋል? እናንተም ተራሮች እንደ ኮርማዎች፣ ኮረብቶችስ እንደ ጠቦቶች ለምን ዘለላችሁ? ከያዕቆብ አምላክ ፊት። መዝሙር 113። የያዕቆብ አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ሲጠመቅ ከላይ የተገለጠው ትንቢት ተፈጻሚነት አግኝቷል። አሁን ያየ ነው። ሁለተኛው ዮርዳኖስን ደግሞ የመረጠበት ፈለገ ዮርዳኖስ ታሪካዊና የእምነት ምልክት ነው። ከእምነት ጋር የተያያዙ አያሌ ድርጊቶች ተፈጽመውበታል። ከብዙዎቹ ጥቂቶቹን ብንገልጽ ለትዕግስት አብነት የሆነው ኢዮብ ከበሽታው የተፈወሰው በዮርዳኖስ ወንዝ ተጠምቆ ነው። ኢዮብ የአዳም፣ ደዌው የመርገመ ሥጋ የመርገመ ነፍስ፣ ዮርዳኖስ የጥምቀት ምሳሌዎች ናቸው። የንዕማንም ታሪክ ከዚሁ ጋር አንድ ነው። እስራኤል ወደ ምድረ ርስት የገቡት ዮርዳኖስን ተሻግረው ነው። እንደዚሁም ሁሉ ምዕመናንም ወደ ርስት ሀገራቸው መንግሥተ ሰማይ የሚገቡት በጥምቀት አማካኝነት ነው። የእምነት አባት የተባለው አብርሃም ከመልከ ጼዴቅ ጋር የተገናኘው የዮርዳኖስን ወንዝ ተሻግሮ ነው። መልከ ጼዴቅም ዮርዳኖስን ተሻግሮ ለመጣው ለአብርሃም ህብስተ አኮቴት ጽዋ በረከት አዘጋጅቶ ጠብቆታል። መልከ ጼዴቅ የካህናት፣ አብርሃም የምዕመናን፣ ዮርዳኖስ የጥምቀት፣ ህብስተ አኮቴት ጽዋ በረከት የሥጋው ደሙ ምሳሌዎች ናቸው። ፈለገ ዮርዳኖስ ሌላም ምሳሌነት አለው። ከመነሻው አንድ ወንዝ ሲሆን ዝቅ ብሎ በዮር እና በዳኖስ ይለያል። ዮር በእስራኤል በኩል ያለው ሲሆን ዳኖስ በአሕዛብ በኩል ያለው ነው። ወረድ ብሎ ደግሞ ሁለቱም ይገናኛሉ። በሚገናኙበት ቦታ ላይ ነው ጌታችን የተጠመቀው። ይህ ምሳሌነት አለው። ዮርዳኖስ ነቁ ወይም ምንጩ ከላይ አንድ እንደሆነ ሁሉ የሰው ዘር ሁሉ ግንድ አዳም ወይም አንድ አዳም መሆኑን ሲያሳይ፣ ዝቅ ብሎ መከፈሉም እስራኤል በኦሪት አሕዛብ በጣዖት ወይም እስራኤል በግዝረት አሕዛብ በቁልፈት መለያየታቸውን ያሳያል። ዝቅ ብሎ መገናኘቱ ደግሞ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ትምህርት አምነው በመጠመቃቸው ወደ አንድነት መምጣታቸውን የሚያመለክት ነው። ጌታ የተጠመቀው በመገናኛው ነውና ሁሉንም አንድ ሊያደርግ መምጣቱን ያስገነዝባል። ሶስተኛው በዮርዳኖስ ወንዝ የተጠመቀበት የዕዳ ደብዳቤያችን ይደመሰስ ዘንድ ነው። እንግዲህ ከላይ እንዳየነው መግቢያችን ላይ የአምላካችን መጠመቅ ባነሳንበት ነው። ይህንንም እንደዚሁ ጠቅለል እናድርገው። ለምን በዮርዳኖስ ተጠመቀ የሚለውን አንደኛ አስቀድሞ የተነገረው ትንቢት ይፈጸም ዘንድ መዝሙር 113 ቁጥር 3፣ ሁለተኛ የተመሰለውን ምሳሌ አማናዊ ወይም እውነተኛ ለማድረግ ይኸውም አብርሃም ነገሥተ ኮሎዶጎሞርን ድል አድርጎ ዮርዳኖስን ተሻግሮ መልከ ጼዴቅን አግኝቶ ህብስተ አኮቴት ጽዋና በረከት ማግኘቱ ማቴዎስ 14 ዕብራውያን ምዕራፍ 7። ሶስተኛ እስራኤል ዮርዳኖስን ተሻግረው ምድረ ርስት መግባታቸው ኢያሱ ምዕራፍ 3 ቁጥር 14፣ ኢያሱ ምዕራፍ 4 ቁጥር 15። ሌላው አራተኛው ኤልያስ ዮርዳኖስን ተሻግሮ ወደ ብሔረ ሕያዋን ማረጉ ሁለተኛ ነገሥት ምዕራፍ 2። አምስተኛ ንዕማን በዮርዳኖስ ወንዝ ተጠምቆ ከለምጹ መፈወሱ ሁለተኛ ነገሥት ምዕራፍ 5 ቁጥር 14። እንዲሁም ስድስተኛ ኢዮብ በዮርዳኖስ ወንዝ ተጠምቆ ከደዌ መዳኑ እና የመጨረሻው በዮርዳኖስ የተጣለው የዕዳ ደብዳቤያችንን ይቀድልን ዘንድ በዮርዳኖስ ተጠመቀ መርጦ ማለት ነው። ቆላሲስ ምዕራፍ 2 ቁጥር 14። እንግዲህ በዚህ መልኩ ዮርዳኖስን ደግሞ እንዲሁ ለማየት ወደድን። ለምን ጥምቀቱ በውሃ ሆነ የሚል ነው። እንግዲህ ብዙዎች አሁን ለምሳሌ ጌታችን አምላክ ሲሆን በማር በወተት ለምን አልተጠመቀም፣ ለምን በውሃ አደረገው የሚል ጥያቄ ቢነሳ ደግሞ በውሃ የሆነበትን ምክንያት ደግሞ ቤተክርስቲያናችን በዚህ መልኩ ስታስተምረን ጌታችንና መድኃኒታችን ኢየሱስ ክርስቶስ የተጠመቀው በውሃ ነው። እኛም እንድንጠመቅ የታዘዝነው በውሃ ነው። ጥምቀት በውሃ ለምን ሆነ? ጌታም
ጌትነቱን ለመግለጽ ለምን በወተት በማር አልተጠመቀም? እኛስ ለምን በውሃ ብቻ እንጠመቃለን? በማር በወተት ለምን አናረገውም ወይም አላደረገውም? የሚል ጥያቄ በአንዳንዶች ዘንድ ይነሳል። የዚህ ምክንያት ደግሞ እንደሚከተለው ነው። አንደኛ፣ በኖህ ዘመን ፍጥረት ሁሉ በውሃ ጠፍቶ ነበር። ከዚህ የተነሳ ውሃ ለመዓት እንደተፈጠረ ይታሰብ ነበር። ዳሩ ግን ውሃ ለምሕረትና ለድነት የተፈጠረ መሆኑን ለማሳየት ጌታም ጥምቀቱን በውሃ አድርጓል። እኛም በውሃ ተጠምቀን ድነት እንደምናገኝ አስገንዝቦናል። ሁለተኛ፣ ማርና ወተት በማንኛውም ሰው ቤት አይገኙም። ውሃ ግን በሁሉ ቦታ በሁሉም ቤት ይገኛል። ጥምቀት በማር ወይንም በወተት እንዲሆን ቢደረግ ኖሮ ድህነት ለሀብታሞች ብቻ በሆነ ነበር። አሁን ግን በሁሉም ቤት በሚገኘው ውሃ በማድረጉ ጥምቀት ለሀብታም ለድሃ ሳይባል ለሁሉም እኩል እንዲደርስ መደረጉን እንረዳለን። ሶስተኛ፣ በውሃ የሆነበት ምክንያት ሌሎች ፈሳሾች በአትክልት ላይ ቢያፈሷቸው አትክልት ያደርቃሉ እንጂ አያለመልሙም። ውሃ ግን ያለመልማል። እናንተም በውሃ ብትጠመቁ ልምላሜ ሥጋ ልምላሜ ነፍስ ታገኛላችሁ ሲለን ነው። አራተኛ፣ ማርና ወተት ልብስ ቢያጥቡባቸው እድፍ አያጠሩም። ውሃ ግን ያጠራል። ከኃጢአት እድፍ በውሃ ተጠምቃችሁ ትጠራላችሁ ለማለት ነው። አምስተኛ፣ ውሃ መልክን ያሳያል። እናንተም በውሃ ብትጠመቁ የሥላሴን መልክ በመንፈስ ታያላችሁ ሲል ነው። ስድስተኛ፣ ውሃ እሳት ያጠፋል። እናንተም በውሃ ተጠምቃችሁ የልጅነትን ጸጋ ካገኛችሁ ከገሃነመ እሳት ትድናላችሁ ሲል ነው። ስድስተኛ፣ ውሃ ከጽንፍ እስከ ጽንፍ ይደርሳል፣ ጥምቀትም ከጽንፍ እስከ ጽንፍ ተዳርሷልና። እንግዲህ እነዚህን ምሳሌዎች የምናይበት ነው ማለት ነው። እንግዲህ ሰዎች ውሃ ለመዓት እንጂ ለምሕረት አልተፈጠረም የሚሉ ስለነበረ ለምሕረት እንደተፈጠረ ለማጠየቅ፣ ውሃ በሁሉም ቦታ ለሁሉ ስለሚገኝ፣ ውሃ በአትክልት ላይ ቢያፈሱት እንደሚያለመልም እናንተም ብትጠመቁ ልምላሜ ነፍስ ታገኛላችሁ ለማለት፣ እንዲሁም ውሃ የሕይወት ምልክት ነው ወይም ደግሞ የሕይወት ምልክት እንደሆነም ለማጠየቅ ነው። ዘፍጥረት ምዕራፍ 2፣ ዮሐንስ ምዕራፍ 1፣ መዝሙር 1:3፣ ራእይ 21 እያለ ጥቅሶች አሉ። ሌላው ደግሞ በነቢዩ ሕዝቅኤል የተነገረው ትንቢት ይፈጸም ዘንድ ነው። ትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 25 ጀምሮ እንዲህ ይላል። ጥሩ ውሃንም እረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ። አዲስም ልብ እሰጣችኋለሁ፣ አዲስ መንፈስም በውስጣችሁ አኖራለሁ። የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ። ፍርዴንም ትጠብቃላችሁ ታደርጉትም አላችሁ እያለ በተለይም ጥሩ ውሃ እረጭባችኋለሁ የሚለው ከመነጋገርበት ጋር ስለሚሄድልን ይሄ የሚፈጸም ዘንድ ነው አምላካችን በውሃ የተጠመቀው ማለት ነው። እንግዲህ እነዚህ በውሃ ለምን ተጠመቀ የሚለውን የሚያጠይቁ ጥቂት ነጥቦች ናቸው። ሌላው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለምን በ30 ዘመኑ ተጠመቀ ለሚለው፣ አንደኛው በኦሪት ሕግ መሰረት ለክህነት አገልግሎት መመረጥ የሚቻለው በ30 ዘመን እንደነበር ሁሉ እርሱም የሊቀ ካህንነቱን ተግባር፣ የመምህርነቱን ስራ፣ የአዳኝነቱን ተግባር በ30 ዘመኑ በጥምቀት ጀመረ። ኦሪት ዘሁልቁ ምዕራፍ 4 ቁጥር 23፣ ኦሪት ዘሁልቁ ምዕራፍ 4 ከቁጥር 1 ጀምሮም እንደዚሁ አለ። ይህንኑ በዛው ላይ ማየት ይቻላል። የ30 ዘመን የክህነቱን ሁኔታ የሚያጠይቀውን ማለት ነው። ሌላው ለምን በ30 ዘመኑ ተጠመቀ? አዳም በ30 ዘመን ያጣውን ልጅነት ለመመለስ፣ እንዲሁም ሶስተኛው ነጥብ ደግሞ ስልጣነ ክህነት ወይም ቅስና በ30 ዘመን እንደሚሰጥ ለማጽናት ነው። እነዚህ ሶስቱ እንግዲህ ሁሉም የሚብራራም ቢሆን እንደው ሀሳቡን አንኳሩን እንድንይዘው ለማሳሰብ ያህል ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክ ሆኖ ሳለ ለምን በባሪያው በዮሐንስ እጅ ተጠመቀ? ለምንስ ወደ ዮሐንስ ሄዶ ተጠመቀ ለሚሉ፣ አንደኛ ወደዚህ ዓለም የመጣው ለትህትና እንጂ ለልዕልና አይደለምና እኛን ትህትና ለማስተማር፣ ሁለተኛ ደግሞ ስርዓትን ሲደነግግልን ጌታ ዮሐንስን ና አጥምቀኝ ብሎት ቢሆን ኖሮ ዛሬም ነገስታት፣ መኳንንትና ባለጸጎች ካህናትን ኑና አጥምቁን ባሉ ነበርና ሁሉ ወደ ቤተ ክርስቲያን ወደ ካህናት ሄዶ መጠመቅ እንዳለበት ለማስተማር እሱ ራሱ አምላካችን ወደ ዮሐንስ ሄዶ ተጠምቆ አሳይቶናል። ሌላው በማን ስም ተጠመቀ የሚለው ነው። የሚደንቅ ነው። ጌታችን ዮሐንስን አጥምቀኝ ባለው ጊዜ ሌላውን በአንተ ስም አጠምቃለሁ፣ አንተን በማን ስም ላጥምቅህ? በአብ ስም እንዳላጠምቅህ
አብ አባትህ በአንተ ህልው ነው። በወልድ ስም እንዳላጠምቅህ ወልድ አንተ ነህ። በመንፈስ ቅዱስ ስም እንዳላጠምቅህ መንፈስ ቅዱስ ሕይወትህ በአንተም ህልው ነው። ታዲያ በማን ስም ላጥምቅህ ብሎ ቢጠይቀው ጌታችንም እንደ መልከ ጼዴቅ ሥርዓት አንተ የዓለም ካህን ብርሃንን የምትገልጥ የአብ የባህሪ ልጅ ሆይ ይቅር በለኝ ብለህ አጥምቀኝ አለው። እንዳለውም አጥምቆታል። እጆቹን ዘርግቶ በራሱ ላይ አኖረበት። ረቦ ነው፣ አልጫነበትም። መስዋዕተ ኦሪት አለፈ። ከእንግዲህ መስዋዕት አንተ ነህ ሲል ይህንኑ አደረገ። ሌላው ጌታችን ለምን በሌሊት ተጠመቀ? በኃጢአት ጨለማ ለነበረ ሕዝብ የጽድቅ ብርሃን እንደወጣለትና በጨለማ የሚመሰል ኦሪት ይኖር ለነበረ ሕዝብ ብርሃን የሆነ ወንጌል መገለጡን ለማሳየት ነው። ኢሳይያስ ምዕራፍ 9 ቁጥር 1 አንድም ጌታ ልደቱ፣ ጥምቀቱ፣ ትንሣኤው እንዲሁም ምጽአቱ በሌሊት ነው። ይህም የሆነበት ምክንያት ሌሊትን ተከትሎ የሚመጣው ብርሃን በመሆኑ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት የመሸጋገራችን ምሳሌ ነው። አንድም መንፈስ ቅዱስ በርግብ አምሳል የሚወርድ ነውና በጌታ ላይ የወረደው ርግብ እንጂ መንፈስ ቅዱስ አይደለም ባሉ ነበር። በሌሊት ርግብ የለም። ስለዚህ መንፈስ ቅዱስ እንደሆነ ይታወቅ ዘንድ ነው። መንፈስ ቅዱስ ጌታ ለምን ከውሃ ከወጣ በኋላ ወረደ? አንደኛ ዮሐንስን ያከብሩት ነበርና መንፈስ ቅዱስ የወረደው ለዮሐንስ እንጂ ለጌታ አይደለም ይሉ ነበርና። ምክንያቱም ጌታ ውሃ ውስጥ እያለ ከዮሐንስ አልተለየም ነበርና። ሁለተኛ መንፈስ ቅዱስ ጌታችን ከውሃ ከወጣ በኋላ መንፈስ ቅዱስ የመውረዱ ውሃን የሚባርክ መልአክ እንዳለ ያውቁ ነበርና ውሃውን ለመባረክ እንጂ ለጌታ አይደለም እንዳይባል። ሶስተኛ ደግሞ ማረፊያ ያጣች ርግብ በባህር ስትበር አረፈችበት ባሉ ነበርና ሐሳባቸውን ያጠፋ ዘንድ ከውሃ ውስጥ ከወጣ በኋላ መንፈስ ቅዱስ በርግብ አምሳል ወረደ። መንፈስ ቅዱስ ለምን በርግብ አምሳል ወረደ ደግሞ ለሚለው ጥያቄያችን ምላሽ አንደኛ በኖህ ዘመን ርግብ የጥፋት ውሃ ጎደለ ስትል የወይራ ዝንጣፊ ይዛ መጥታለች። መንፈስ ቅዱስም የኃጢአት ባህር ጎደለ ሲል በርግብ አምሳል ወረደ። ሁለተኛ ርግብ ቢመቷት እንቁላሏን ቢያበላሹባት ቤቷን ካላፈረሱባት በስተቀር ቦታዋን አትለቅም። መንፈስ ቅዱስም ኃጢአት ሰርተው ፍጹም ካልካዱት በቀር ከፍጥረቱ አይለይምና። ሶስተኛ ርግብ የዋህ ናት፣ ቂም በቀል አትይዝም። መንፈስ ቅዱስም ሀዳጌ በቀል ይቅር ባይ ነውና በርግብ አምሳል ወረደ። በዚህ መልኩ እንግዲህ የርግብን በመንፈስ ቅዱስ የመውረድ ምሳሌ የምናይበት ነው ማለት ነው። ርግብ በተፈጥሮዋ ቂም በቀል የማታውቅ የዋህ ሀዳጊተ በቀል እንደሆነች የምናይበት የምንማርበት ነው ማለት ነው። እንግዲህ በተለይ የመንፈስ ቅዱስ በርግብ አምሳል መውረድ ርግብ በራሱ ላይ ያርፋለች ይላልና ርግብ እንግዲህ በኖህ ጊዜ የውሃው መጉደልን አይታ እንደመጣች የጥፋት ውሃ ጎሏል ብላ የወይራ ቅጠል፣ መንፈስ ቅዱስም የኃጢአት ባህር ጎደለ ከእንግዲህ በእግረ አጋንንት መጠቅጠቅ ቀረ ሲል መላው የአዳም ዘር በክርስቶስ ሞት ነፃ ሊወጣ መሆኑን ተስፋ መስቀልን የሚያበስር ነውና ርግብ ቅድም እንዳየነው ክንፏን ቢመቷት እንቁላሏን ቢሰብሩባት ጎጆዋን ካላፈረሱባት በስተቀር ቦታዋን ለቃ እንደማትሄድ መንፈስ ቅዱስም ደግሞ ፈጽመው ኃጢአት ቢሰሩ ፈጽመው ካልካዱት በስተቀር ከሰው ሕይወት አይለይምና እንግዲህ በዚህ መልኩ መንፈስ ቅዱስ በርግብ አምሳል የመውረዱን ነገር የምንሰማው የምንማረው ሌላው ከጥምቀት ጋር አምላካችን በቸርነቱ በልባችን እንዲያሳድርልን እየተማጸን የምንከታተለው ነው። ሌላው ከጥምቀት ጋር የምንማረው ትምህርት ደግሞ ጥምቀት አንዲት ናት የሚለው ነው። ጥምቀት በወራጅ ውሃ ብትፈጸም፣ በፈሳሽ ውሃ ብትፈጸም፣ በገንዳ ውስጥ ብትፈጸም፣ በሊቀ ጳጳስ፣ በኤጲስቆጶስ፣ በቄስ እጅ ብትደረግ አንዲት ናት። ኤፌሶን ምዕራፍ 4 ቁጥር 5 ጥምቀት የማይደገም አንድ ብቻ የሆነበት ምክንያት አለው። አንደኛ ከስጋዊ ወላጆቻችን በስጋ የምንወለደው አንድ ጊዜ ብቻ እንደሆነ ሁሉ ከመንፈሳዊ አባታችን ከእግዚአብሔርም የምንወለደው መንፈሳዊ ልደታችንም አንድ ጊዜ ብቻ ስለሆነና ስለማይደገም ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 6። ሁለተኛ የጥምቀት ምሳሌ የሆነው ግዝረት አንድ ጊዜ ብቻ እንደሚፈጸም ጥምቀትም አንድ ጊዜ ብቻ ይፈጸማል። ቆላሲስ ምዕራፍ 2 ቁጥር 11። ጥምቀት አንዲት ናት። ሶስተኛ ከጌታ ሞትና ትንሣኤ ተሳታፊ የምንሆንበት ምስጢር በመሆኑ ጌታም የሞተውና የተነሳው አንድ ጊዜ ብቻ ነውና ቆላሲስ ምዕራፍ 2 ቁጥር 12፣ ሮሜ ምዕራፍ 6። አራተኛ
በአበው ጸሎተ ሃይማኖት በአንዲት ጥምቀት እናምናለን መባሉ ጥምቀት አንዲት የማትደገም መሆኗን ስለሚያስረዳ ጥምቀት አንድ ጊዜ ይፈጸማል እና የመጨረሻው የጥምቀት መስራቹ ኢየሱስ ክርስቶስ አንዴ እንደተጠመቀ አንዴ እንጠመቃለን። ማቴዎስ ምዕራፍ 3 ቁጥር 16። ሌላው ደግሞ ከጥምቀት ጋር አሁንም የምንከታተለው የክርስቲያኖች ጥምቀት የሚለውን ነው። ሰው ከውሃና ከመንፈስ ቅዱስ ካልተወለደ የእግዚአብሔርን መንግሥት አይወርስም እንደተባለ የእግዚአብሔርን መንግሥት ለመውረስ እምነታችንን ለማጽናት ከሥላሴ ልጅነት ለማግኘት ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ በጥምቀት እንወለዳለን። ዮሐንስ ምዕራፍ 3 ቁጥር 5፣ ማቴዎስ 28። ጥምቀት የሚፈጸመው በቅድሚያ ቤተ ክርስቲያን በከበረ ወይም በቤተ ክርስቲያናችን ማለት ነው በከበረ በተጸለየበት ውሃ በአብ በወልድ በመንፈስ ቅዱስ ስም አጥማቂው በተገኘበት ከራስ ጠጉር እስከ እግር ጥፍር በመነከር ነው። በአጠቃላይ ለጥምቀት አስፈላጊ ነገሮች ከምንላቸው ውስጥ የሚከተሉትን ልብ እንላለን። አንደኛ የተጠማቂው ሃይማኖት ማርቆስ 16:16፣ የሐዋርያት ሥራ ምዕራፍ 2 ቁጥር 34፣ የሐዋርያት ሥራ ምዕራፍ 8 ቁጥር 37። ሁለተኛ አጥማቂው ካህን ማጥመቅ የሚገባቸው ካህናት ብቻ ናቸውና ማቴዎስ 28:19። ሶስተኛ በውሃ መጠመቅ ዮሐንስ ወንጌል ምዕራፍ 3 ቁጥር 5፣ የሐዋርያት ሥራ ምዕራፍ 8 ቁጥር 38፣ ሕዝቅኤል 36:25። እንዲሁም በመጨረሻ በቅድስት ሥላሴ ስም መጠመቅ ማቴዎስ 28:19። ለጥምቀት የተወሰነ ዕድሜ ያለውን ለሚለው ደግሞ ምላሽ ቤተክርስቲያናችን ስትሰጠን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ለጥምቀት የተወሰነ የዕድሜ ገደብ የለም። ነገር ግን ወንድ ልጅ በተወለደ በ40 ቀን፣ ሴት ልጅ በተወለደች በ80 ቀን ታጠምቃለች። ሕፃናት እንዲጠመቁ የሚደረገው መጽሐፍ ቅዱስን መሰረት በማድረግ ነው። አዳምና ሔዋን በተፈጠሩ አዳም በ40 ሔዋን በ80 ቀናቸው ወደ ገነት ገብተዋል። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 9። ሌላው ለጥምቀት ምሳሌ የሆነው ግዝረት ይፈጸም የነበረው ለሕፃናት ነበር። ሉቃስ ምዕራፍ 2 ቁጥር 21፣ ዘፍጥረት 17 ቁጥር 12። ሶስተኛ ተስፋ ድነት የተሰጠው ለሽማግሌዎች ጎልማሶች ብቻ ሳይሆን ለሕፃናትም በመሆኑ ሕፃናትን ለእግዚአብሔር መንግሥት ለማዘጋጀት ታጠምቃለች። ዮሐንስ ወንጌል ምዕራፍ 3 ቁጥር 5። ሌላው ደግሞ እግዚአብሔር ጸጋውን ለሕፃናትም አልነፈገም። ለምሳሌ እግዚአብሔር አምላክ ነቢዩ ኤርምያስንና መጥምቁ ዮሐንስን በእናታቸው ማኅፀን ሳሉ ጸጋውን አድሏቸው ነበር። ኤርምያስ ምዕራፍ 1 ቁጥር 4፣ ሉቃስ ምዕራፍ 1 ቁጥር 15። ሌላው በወላጆቻቸው እምነት ሕፃናት መጠመቃቸውን መጽሐፍ ቅዱስ ያስረዳናልና። እንዲሁም መጨረሻ ከሕፃናት ጋር በተያያዘ ቅዱስ ጳውሎስ እስጢፋኖስን፣ ልድያንና የወይን ቤት ጠባቂውን ከነ ቤተሰቦቻቸው አጥምቋል። የሐዋርያት ሥራ ምዕራፍ 16 ቁጥር 15፣ የአንደኛ ቆሮንቶስ ምዕራፍ 1 ቁጥር 16። እንግዲህ እነዚህም ሕፃናትን ደግሞ ስናጠምቅ እነዚህ ምክንያቶችን በልባችን እናሳድራለን ማለት ነው። እንግዲህ በጣም በርካታ ሚስጥራት አሉ ከምስጢረ ጥምቀት ጋር የሚያያዙ። በክፍል 3 ደግሞ እንደዚሁ ከከተራው ጋራ አምላካችን ደግሞ ሲጠመቅ ለምንድን ነው ውጪ ታቦታትን ይዘን የምንወጣው? ከዚህ ጋር የተያዙ ደግሞ ስርዓቱን የሚመለከቱ ደግሞ አንዳንድ መልእክቶችን እንደ አምላካችን ፈቃድ አምላካችን እድሜውን ያበድርን በዛ ክፍል የምንመለከተው ይሆናል። የዛሬውን መልእክት ደግሞ ያገኘነው ትምህርት ሃይማኖት ርትዕት ከሚል በተለይም በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ለቀዳማይ ክፍል የተዘጋጀ በ2004 ታትሞ ከነበረ መጽሐፍና እንዲሁም አእማደ ምስጢር 1 እና 2 ከተባለው በማህበረ ቅዱሳን ታትሞ ከነበረው በ1997 ዓ.ም ታትሞ ከነበረው መጽሐፍ እንደ አምላካችን ፈቃድ ከነዚህ አውጣተን ነው። በርካታ ምንጮችም እየጠቀሰ እንደዚሁ የምንሰማቸው ይኖራሉ። እንግዲህ ለሁሉም አምላካችን በቸርነቱ በልባችን እንዲጽፍልን እንዲህ ይህን የመሰለ የቤተክርስቲያን ትምህርት ደግሞ ስንሰማ በእርግጥም በእምነታችን እንድንኮራ ይህች እምነት ምንም የጎደላት ነገር እንደሌላት ለጠያቂዎቿ ሁሉ መልስ እንዳላት እኛም ደግሞ እየተከተልናት ይዘናት አክብረናት ያለንባት እቺ እምነታችን ምንኛ ስንዱ እንደሆነችና እያንዳንዱን ምስጢር አንድም እያለች ከአባቶቻችን ያገኘችውን ከሁሉ በላይ ራሱ አምላካችን መስራቿ ጠባቂዋ አርያ አብነት ሊሆነን ይህን ሁሉ ስርዓት የፈጸመልን እሱን መሰረት አድርጋ ነውና ቅዱስ ቤተክርስቲያናችን የምታስተምረን። በዚህ መልኩ የምንከታተላቸውን የተለያዩ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ነገረ ስጋዌ ጋር የተያያዙ ትምህርቶችን አሁንም በመቀጠል አምላካችን እድሜውን ያበድረን በቀጣዩም የምንሰማው
ይኖረናል። ይቆየን። እንግዲህ ምናልባት አንዳንዴ 2ም 3ም ፕሮግራም ከመጣባችሁ ከተከታተለባችሁ ጊዜ ወስዳችሁ እንግዲህ እንደው ቢያልፍም እንኳን እንዲህ ነው ብለን ለመስማት ጊዜ እንድንወስድ ያስፈልገናልና መቼም ለዚህ 20 ደቂቃ 25 ደቂቃ ጊዜ የምናጣ አይመስለኝምና በዚህ መልኩ እንድንከታተለው አምላካችን በቸርነቱ አሁንም የሚነግረንን እንድናደምጥ ያስፈልገናል። አቤቱ አንተን መፍራትን በልቦናችን በጎ አምልኮትንም በህሊናችን ጨምር። ለቅዱሳን አንድ ጊዜ ፈጽሞ ለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ። ይሁዳ መልእክት ምዕራፍ 3 ቁጥር 4። አንድ ጊዜ ለሁላችንም የተሰጠች የዚች የነጻች የጎላች የተረዳች አምላካችን በቸርነቱ የሰጠን ሐዋርያዊት ብሔራዊት ዓለም አቀፋዊት ታሪካዊት መንፈሳዊት በሆነች በተዋህዶ እምነታችን እንዲያጽናናን የእሱ የአምላካችን የቃሉ ባለቤት የቅድስት ቤተክርስቲያናችን ጠባቂዋ መስራቿም የሲኦል ደጆች የማይችሏትም የተባለችዋን የቅድስት ቤተክርስቲያናችን ስርዓትና እምነት ተከትለን የምንኖርበትን ማስተዋል ለሁላችን የሚያድለን መጨረሻችንንም ያሳምርልን። ሀገራችን ኢትዮጵያንም መድኃኔዓለም በዓይነ ምሕረቱ በፍጹም ፍቅሩ ይጎብኝልን። አሜን። ይቆየን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።